አሁን ደግሞ እነዚህኞቹ ማለት ነው ጀግና ጣይቱ ምናምን ሲሉኝ የነበሩት ድሮስ የበዳኔ ልጅ አይደለሽ ብለው የሚሳደቡት ስድብ በጌታ በኢየሱስ ሲዘገንን ውይ እኔ በኢትዮጵያ በጌታ በኢየሱስ የሚመጣብኝን አልወድም። በቃ ማለት አልወድም ሳይሆን እጠላለሁ ሳይሆን በቃ ይሄ ይከፋኛል፣ ሪያክት አደርጋለሁ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። መከላከያ ሰራዊታችን ከሌሎች ሀገሮች ጋራ ምናልባት አይበለው እንጂ ምናልባት እንደዛ አይነት ችግር ከመጣ ነው እንጂ እርስ በርስ በብሔር ተዋድነው ለሚቧቀሱት ነገር እኔ በተአምር ማለት ነው በተአምር ደም ለሚፋሰስበት ስርዓትና ሂደት ድምጼን አልሰጥም። ትላንትና እነሱ ሲነጋገሩት የሚያስጠሉን ዲያሎጎች ዛሬ ትነጋገርና እኔ የበዳኔ ልጅ አዎ ምን ታመጡ ምናምን እንድል ያደርጉኝ ነው ማለት ነው። እሺ ሞኝ ነው የምላቸው እነሱ ሞኞች። ወይኔ እንደ ዘረኛ ቆሻሻ አለ በጌታ በኢየሱስ ዛሬ ወዶ ካባላ ልብስ ሲልህ ይኸውልህ በጣም እንኳን ፈገግ እንዳትል። ትላንትናም ባለስልጣኖቹ ናቸው የተጣሉት፣ የሞተው ግን ህዝቡ ነው። ዛሬም የተታረቁት ባለስልጣኖቹ ናቸው። ኢቭን ለነዚህ ለዘረኞቹ ማለት ነው በአባቴም ሳይድ በእናቴም ሳይድ እየተነሱ የሚሰድቡኝ አንዴ ደግሞ የሚያሞግሱኝ የለም ለነሱ ጭምር ስለሆነ የምናገረው ማለት ነው ስለምወዳቸው። ወይ ጌታን በጣም በጣም ነው የምወደውና ማመሰግነው ከነሱ እንዳንዷ ስላላረገኝ ማለት ነው። ጠቅላይ ሚኒስትሩን መውቀጥ ይፈቀዳል፣ አየህ ክርስቲያንን መንካት ግን አይቻልም ማለት ነው። ፍትህ ለመውቀቱ ስዩም ምናምን ደህና ነህ ሚስተር አለይታ? አለው እንዴት ነሽ? እግዚአብሔር ይመስገን። አለው ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ባለፈው በነበሩት ሁለት ፕሮግራሞች በጣም በርካታ ቅሬታዎችን ሰምቻለሁኝና በአንቺ ዙሪያ አስቴር በለጸገች እየተባለ ነውና በሁለቱም ፕሮግራሞች? አዎ በተለይ ደግሞ በክርስቲያን ታደለ ንግግር ላይ የተናገርሽው ነገር አስቴር በዳኔ በለጸገች እየተባለ ነው ያለው። በመጀመሪያው ፕሮግራም ላይ መጀመሪያው እንኳን ብዙ አስተያየቶች አልሰማሁም ለመናገር። አያ አለመቀረጽህ ጥቅሙ አንተ ምንም አትባልም እኔ ነኝ የምባለው። ለነገሩ ሁለተኛው ፕሮግራም ላይ ጥያቄና መልስ አላረግነውም ነበር እና እንደውም ጥያቄ ጽፌ መጥቼ በሚቀጥለው ሞግትሻለሁ ብላ ስትል ነበር አይደል? አዎ ያው በባለፈው ፕሮግራም ያው ብዙ ጥያቄ የሚያስነሱ ነገሮችን ስለሆነ ያወራሽው እንደሱ አይነት ጥያቄዎች እኔም ብቻ ሳልሆን ብዙ ሰዎች ጥያቄ ያስነሳ ነገር ነውና እንደውም አስቴር በዳኔ ስንት ተከፍሏት ነው በለጸገች አብያለውና ስንት ተከፈለሽ ከብልጽግና? ወይል እንግዲህ ከብልጽግና የተከፈለኝ ክፍያ ምንድነው ካልከኝ ይሄ አሁን አዲስ የተሰራው ሸገር ክፍለ ከተማ ነው ምንድነው ሸገር ከተማ አለ አይደል? የዛ ከንቲባ ጀሙ 3 አደባባይ አለ አይደል? ባለፈው እርሻ ሲታረስበት ነበር። አሁን ለኔ ሊሰጠኝ ነው። አረ እጣሪው ተባልሽ? እጣሪው ምንድነው? እጣሪው ተባልሽ? እጣሪው አጥር ግር ብዬ እጄ ብቻዬን አጥሬው ማለት ነው። ቆይ ግን የምር ግን አንተ ራስህ እኮ የሆነ ተከፈለሽ ምናምን ነገር አባባልህ እንትን ብለሃል አይደል? ያንተ ነገር ባለፈው የተናገርሽው ንግግር ከዚህ በፊት ከነበረሽ አቋም የተለየ ነው። እሺ እኔ የተለየ ሆኖ አግኝቼዋለሁኝና ጌታ ኢየሱስ ክርስቶስ አንዳንድ ያነሳሻቸው ነገሮች እንደውም በቃ ከብልጽግና ሳይድ ሆነሽ የምታወሪ አይነት እስኪመስል ድረስ እኔ እንደዛ ተሰምቶኛል። ቆይ እኔ የምልህ ለምንድን ነው እሱ ርዕሱን የምትሰጡት አለይታዎች ናችሁ? እያንዳንዷን ንግግሬን ማለት ነው በደንብ ለምንድነው የማትሰሙት?
ብዙ ሰው ኮሜንት የሚጽፈው ታውቃለህ ርዕስ አይቶ ነው። አስተያየት የሚሰጠው ግን ማለት ነው ምንም ነገር ፕሮግራሙን አያዳምጥም። እንደውም በቃ ከፊት ለፊት የሚለጠፈውን ርዕስ ምናምን አይተው ነው አስተያየት የሚሰጡት ማለት ነው። እና በጣም በቃ ለነገሩ አንተ ግን ማለት ነው ራስህ የዛን ጊዜ ስንት ነገር አይደለ ስለ ፓርላማው ስላወራን ነው እንደዚህ አይነት ወሬ ያወራ ነው። ፓርላማው አካሄዱ ትክክል አልነበረም። የ6 ወር ሪፖርት የሚቀርብበት ከሆነ የ6 ወር ሪፖርት ከመቅረቡ በፊት ለህዝብ ተወካዮች ምክር ቤት በወረቀት ደርሷቸው ወይም ደግሞ ያው አሁን በዘመናዊ አሰራር በኢንተርኔት በቴሌግራም የሚልኩላቸው ከሆነ ብቻ አይተው ያዩት ጽሁፍ ላይ ተወያይተው ከዛ በኋላ ነው ጥያቄ ይዘው የሚመጡት። ያ ፕሮሲጀር ተሽሯል። ብልጽግና በራሱ ሰዓት ማለት ነው ራሱ ህጉን ራሱ ሽሮታል። ጠቅላይ ሚኒስትሩ ህዝብ ውስጥ ቁጭ ብለው ነበረ፣ ከፊት ወንበራቸው ላይ ቁጭ ብለው ነበረ መልስ የሚሰጡት። ያ ተሽሯል። ከዛ ደግሞ ዶክተር አብይ አህመድ በዚህ ሰዓት ላይ አልተረዳችኋቸውም፣ ብትረዷቸው ይሻላል። እሳቸው ስልጣን ኢትዮጵያ ውስጥ የያዘ ሰው ባለስልጣን ስፔሻሊ የመጀመሪያው ሰው ጠቅላይ ሚኒስትር ስትሆን ምንም ነገር ልታረግ ትችላለህ እግዚአብሔርን ካልፈራህ። እና ያንን ኤግዞስቲቭሊ ስልጣናቸውን እየተጠቀሙበት ነው። ስለዚህ አንድ ጠቅላይ ሚኒስትር በመጀመሪያ ደረጃ ህግን ካልፈራ ገባ አይደል? ለህግ ተገዢ መሆን ያው የሁሉም ዜጋ ድርሻ ነው። ኦኬ ህግን ካልፈራ ግን እግዚአብሔርን ካልፈራ አሁን ባለው ሁኔታ የፈለገውን ነገር ሊያደርግ ይችላል። ስለዚህ ይሄንን የፈለገውን ነገር ሊያደርግ የሚችል ወይ እንደሚችል የሚሰማውን ሰው በንግግሩ ጭምር ማለት ነው እኛ ዲሞክራሲን ስንፈቅድ ሚዲያውን ፍሪ ስናደርገው የተለያዩ ነገሮች ላይ ዲሞክራሲያዊ ነገሩን ለማሳደግ በምናደርገው ጥረት ካልተግባባን የመንግስት ድርሻ አምባገነን መሆን ነው ማለት ነው ብሎ በራሱ አንደበት የነገረንን እንደገና ደግሞ ሀገር ማፍረስ መንግስት ሀገር አፍራሽ ነው እየተባለ በተለያየ ቦታ የሚነገረው ነገር ሀገር ማፍረስ ከፈለግን ማንም እንኳን አይደለም የሚያፈርሰው ማን ከለከለን ያሉበት አካሄድ በጣም ሰው እንዴት እንደቀላል እንዳየው አላውቅም። ያንን ነው እንደውም የተናገርኩት። እንደውም ሞር የተናገርኩት ማለት ነው ጠቅላይ ሚኒስትሩን ነው የተናገርኩት። እኔ ግን ይገርመኛል በጣም እሳቸውን የምናገረውን ነገር ልክ እንደ እንትን ነው የሚቆጠረው ተከፍሎኝ ወይ ደግሞ ልክ በቃ እሳቸውን በጣም ደግፌ ምንም ነገር እንዳይነካቸው አርጌ የማወራ ተደርጎ ነው እንትን የሚባለው። አሁን ግን እንደዚህ የተባለበት ምክንያት ለምንድን ነው? ክርስቲያንን ክሪቲሳይዝ ስላደረኩት ማለት ነው። ጠቅላይ ሚኒስትሩን መውቀጥ ይፈቀዳል፣ አየህ፣ ክርስቲያንን መንካት ግን አይቻልም ማለት ነው። ክርስቲያን እኮ ጠቅላይ ሚኒስትሩን ነክቷቸዋል አይደለ? እነሱ አሁን ከፓርላማው ስብሰባ በኋላ ምን የሚያደርጉ ይመስላል? እየተጨባበጡ ምናምን ነገር ስቀው ምናምን ነው እኮ የሚሄዱት። ሲጀመር የፖለቲካ ሀሳብ ላይ አስተያየት ስትሰጥ ሰውየው ፐርሰናል እንትኑን አይደለም የምትነካው፣ ሀሳቡን ነው የምትነካው። እኔም ሀሳቡን ነው የሰጠሁት። ለምሳሌ ያህል ክርስቲያንን አድንቄ የጀመርኩትን ፓርት የክርስቲያን አፍቃሪዎች ወይ ጭፍን አፍቃሪዎች እና ደጋፊዎች ማየትም መስማትም አይፈልጉም። ምንድን ነው ያልኩት ካልከኝ መጀመሪያ ላይ የተናገረው ነገር ሀሳቡን አድንቄለታለሁ አልኩኝ። ምን ማለት እንደሆነ ልንገርህ። አሁን በራሴ ላይ ነው ገመድ የምጠመጥመው ማለት ነው። መንግስት ያልሰማኝ ላይ በደንብ እንዲሰማኝ እናንተንና መሰሎቻችሁን ኮንቪንስ ለማድረግ ማለት ነው። ሚስተር አሌታ ክርስቲያን መጀመሪያ ላይ ጠቅላይ ሚኒስትሩን ነው ክሪቲሳይዝ ያደረገው። እኔ ብሔሩ ክያ አይደለም ጥያቄ የምጠይቅ እዚህ ጋር ራሴን ብሔሮኝ አይደለም እርሶን ብሔሮት ሆኖ አይደለም እንዲሰሙኝ የምፈልገው ብሎ ጥያቄ ሰው ሲጠይቁት ያንቋሻሉ እንደዚህ ያደርጋሉ ምናምን ያለበት ሀሳብ አለ አይደለ? እሱን ሀሳብ ብዙ ጊዜ ማለት ነው የሚንጸባረቅ ነገር ስለሆነ ሼር አድርገዋለሁ እኮ ነው ያልኩት። ያንን ሰው አላየም። ግን ክሪቲሳይዝ ያደረኳትን ፓርት ተወስዳ ይሄ አንቺ ጀግና ጣይቱ ካባን እንሸልምሽ ወይ አንቺ የኢትዮጵያ ሲምቦል ምናምን ሲለኝ የነበረ ሁላ ማለት ነው ወዲያው አንቺ እንደዚህ ብሎ እኔ ነኝ ብዬ ወይም ደግሞ
ይሄ ላይክ የብሔር ውክልና እንደሌለኝና እንደ ኢትዮጵያ ሆኜ ነው ሁልጊዜ የምኖረው አይደለ? የምናገረው ብቻ ሳይሆን ባይዘው የሆንኩትም እንደዛ ነው። እኔ ኢትዮጵያዊ እንደሆንኩ ነው የሚሰማኝ እንደ ማንኛውም ሰው ማለት ነው። ዝም ብዬ ከሰማይ ዱብ ያልኩ ስላልሆንኩኝ የሆነ ብሔር አለኝ እና እንደ አጋጣሚ ሆኖ ማለት ፈልጌው ወድጄው ሳይሆን የሁለት ብሔሮች ውህድ ነኝ። ዛትስ ቢዩቲፉል። ልጆቼ ጋር ደግሞ ስትሄድ የሶስት ብሔር ውህድ የሆኑ ምርጥ ልጆች ታገኛለህ። እና እኔ ደግሞ አያገባኝም ብዬ ኢትዮጵያዊነት ላይ ሁሉ ነገር ስላለ ብዬ ኢትዮጵያዊነት ነው ማቀነቅነው አይደል? ግን በዚች ንግግር ብቻ ማለት ነው ክርስቲያን ጠቅላይ ሚኒስትሩን ከስልጣን ውረዱ ብሎ የሚጠይቃቸው አልኩ ለማለት ካልሆነ በስተቀረ እሺ እውነትህን ነው ከስልጣን ውረድ ይሉታሉ ያልኩትን በቃ አልኩ። ብሔሬን እየጠሩ ማለት ነው። የትኛውን ብሔር ካልከኝ ያው እንግዲህ እኔ አማራና ኦሮሞ ብሔር አይደለም የሚገኝብኝ ውስጤ የአባቴን ብሔር እያነሱ ማለት ነው። ድሮስ የበዳኔ ልጅ ምን ልትይ ነው ብለው ይሄ ኮመንት ውስጥ ገብተው አጥንት የሚሰብር ንግግር የሚሰብር አጥንት ቢያገኙ ከዚህ በፊት ይሄንኑ ነገር ማን ላይ ሲያደርጉ እንደነበር ልንገርህ። ዘመኑን ሁሉ መንግስትን በመተቸት መንግስት ላይ በጣም ከባባድ የሆኑ መረጃዎችን በማውጣት የሚያሳጣውን ጋዜጠኛ ኤርሚያስ ለገሰ የአያቱ ስም ዋቅጅራ አይደል? አያቱ ድረስ ሄደው የዋቅጅራ ልጅ ምናምን እያሉ እንደውም በጣም ስሜታዊ አድርገው ታው የዋቅጅራ ልጅ ነኝ ምናምን የሚል መልስ እንዲሰጡላ አድርገውታል። እኔ ለነገሩ ለምጄዋለሁ። ሰዎች ምንድነው መሰለህ የሚያደርጉ ገፍተው እነሱ የተቀቡትን ቀለም ይቀቡሃል። እነሱ የተቀቡትን ቀለም ከተቀባ አንተ ምን ትለያለህ? አየህ። ስለዚህ እኔ በዳኔን ማለት ነው በዳኔ ነጎን አባቴን ነፍሱን ይማርና በህይወት የለም ይው ከዚህ በፊት ሙልጭ አድርገው ነበር የሚሰድቡት። አንቺን ከሚወልድ እነዛኞቹ ማለት ነው ደግሞ ይሄ ዘመዶቼ አንቺ ከምትወለጂ ምን ነው የሚያዝናኑ ወይ አልደግመውም። ሙልጭ አድርገው ነበር የሚሰድቡኝ። ከዛ የዛ ጊዜ እኔ ምንም አይመስለኝም ነበረ። አሁን ደግሞ እነዚህኞቹ ማለት ነው ጀግና ጣይቱ ምናምን ሲሉኝ የነበሩት ድሮስ የበዳኔ ልጅ አይደለሽ ብለው የሚሳደቡት ስድብ በጌታ በኢየሱስ ሲዘገንን ውይ እንደው ልንገርህ ሮቤል ዘረኛ አትሁን። ወይኔ እንደ ዘረኛ ቆሻሻ አለ በጌታ በኢየሱስ ዛሬ ወዶህ ካባላ ልብስ ሲልህ ይኸውልህ በጣም እንኳን ፈገግ እንዳትል። መቼ ነው ጩቤውን የምታወጣው ጀርባዬን የምትወጋኝ ብለህ ማሰብ አለብህ። እና እኔ ፖለቲካ ውስጥ ገብቼ አስተያየት መስጠት ከጀመርኩ ጀምሮ ይሄን ቡሌት ፕሩፍ አድርጌ ነው የገባሁት። ሄልሜት ምናምን በደንብ የበጋሻውን ልብስ ማለት ነው ኤፒሶድ 6 ስለዚህ I am untouchable and I am unstoppable. I will do everything what I want to do. በቃ ያመንኩበትን ነገር አደርጋለሁ። ቢያጨበጭቡልኝ ይልኝ ባያጨበጭቡልኝ አይሞቀኝ አይበርደኝ። ለኢትዮጵያችን የምሰጠውን ሐሳብ አልተው። ለምን መሰለ ኢቭን ለነዚህ ለዘረኞቹ ማለት ነው በአባቴም ሳይድ በእናቴም ሳይድ እየተነሱ የሚሰድቡኝ አንዴ ደግሞ የሚያሞግሱኝ የለም ለነሱ ጭምር ስለሆነ የምናገረው ማለት ነው። ስለምወዳቸው ወይ ጌታን በጣም ነው የምወደውና ማመሰግነው ከነሱ እንዳንዷ ስላላረገኝ ማለት ነው። ጌታን የምወደው እነሱ እኮ ያሳዝኑኛል ነገሮችን ሁሉ ማለት ነው። እቺን ሰፊ ዓለም በብሔረሰባቸው ብቻ እኮ ስለሚያስቡት ነው። ከዛ ውጪ ማሰብ ስለማይችሉ ይጓተቷል። እና ከሁለት ብሔር ስትወለድ ያለብህን ችግር አስበው። አንደኛውን ለማስደሰት የምትሰራ ከሆነ ቶታሊ ኢትዮጵያን ታጣታለህ፣ ራስህንም ታጣዋለህ። ትላንትና እነሱ ሲነጋገሩት የሚያስጠሉን ዲያሎጎች ዛሬ ትነጋገርና እኔ በዳኔ ልጅ አዎ ምን ታመጡ ምናምን እንድል ያደርጉኝ ነው ማለት ነው። ትሽ ሞኝ ነው የምላቸው እነሱ ሞኞች። እና ሐሳቤን አልቀይርም። ክሪስን ደግሞ በጣም ነው የማደንቀው። እንደውም እሱ በጣም አሁን ራሱ ቢያገኘኝ እውነትሽን እኮ ነው የተናገርሽው ምናምን ብሎ ሐሳብ ሊሰጠኝ ነው የሚችለው። ምክንያቱም ሌሎች
እንዲህ ፐርሰናሊ አሁን ለምሳሌ ከዶክተር ደሳለኝ ጋር ከአብኖች ጋር እንዲሁ ከኢዜማዎች ጋር ከብልጽግናዎች ጋር አጠቃላይ ፓርቲዎች አሉ አይደለ? እነ ሌሎችም ጭምር አሁን እነ ህወሓት፣ ባይቶና፣ አረና፣ ገለመል የሚባሉት ደስቲኒ ኢትዮጵያ ላይ ስብሰባ ላይ እንገናኝ ነበረ። በጣም ትልልቅ ስልጣን ላይ ያሉ ሰዎች ማለት ነው። በአሁኑ ሰዓት ለ1 ዓመት ፋሚሊ ነበርን። እንደውም የዴስቲኒ ኢትዮጵያ ፕሮግራም ምንድን ነው የጠቀመሽ ካልከኝ ከክርስቲያን ጋር እንደዚህ ተገናኝተን አናውቅም። ከነ ዶክተር ደሳለኝ ጋር ነበር የምንገናኘው እና ከሌሎች የአብን አመራሮች ጋር እና አዲስ አበባ ዩኒቨርሲቲ ቲያትር ስንማር ኮመን ኮርስ እንወስድ የለ ሎጂክ አስተምሮኛል እና በጣም ነው የምወደው። በነገራችን ላይ ታውቃለህ እንደ ሰው ፐርሰናሊ የምታውቀውን ሰው የሆነ ሰዎች እንኳን ሲነኩት ሲናገሩት ምናምን የሆነ የቤተሰብ ስሜት ይሰማል። ፖለቲከኞቹ አሁን ስትገናኝ የሀሳብ ነው በቃ በሀሳብ ፓርላማ ውስጥ እንዴት እንደሚጨፋጨፉ አይታል። እና በጣም ኢትዮጵያውያን ሴንሲቲቭ ሆነናል በጌታ በኢየሱስ ክርስቶስ። አንድ ሀሳብ ሰው ሲሰነዝር ሀሳቡ ላይ አይደለም ሰዎች ትኩረት የሚያደርጉት። ምን ላይ ትኩረት እንደሚያደርጉት እንገርህ፣ እንትኑ ላይ፣ ሰውየው ላይ፣ ብሔሩ ላይ ብቻ በቃ። ስለዚህ አንግባባም። በነገራችን ላይ በጣም ሩቅ ነን። ኖርማሊ እኔ የማወራውም ደግሞ ለማሱ አይደለም፣ ጀስት አመራር ላይ ላሉ ሰዎች እና ለውጥ ማምጣት ለሚችሉ ሰዎች፣ ፖለቲካውን ለሚዘውሩ ሰዎች የጠቅላይ ሚኒስትሩን አካሄድና አንደርስታንዲንግ አልተረዳችሁትም በእኔ ልክ እና ተረድታችሁ ችግሩን አድሬስ አድርጋችሁ ወደ መፍትሄ ብትሄዱ ይሻላል። ሞር ማናደድ ሰው ናቸው። ይሄ አሁን እኔ የተሰደብኩትን ስድብ ያው በተለያየ ጊዜ ይሰደባለሁኝ። ብዙ ጊዜ ሙገሳውና አድናቆቱ ነው የሚበዛው፣ ግን ምንም አይመስለኝ። እሳቸው ግን 5 ዓመት ሙሉ በቋሚነት ነው እየተሰደቡ ያሉት። ግን ለምንድን ነው የተሰደቡት ካልከኝም ሰዳቢዎቻቸው ምክንያት ሊኖራቸው ይችላል። አገሪቷ ውስጥ የሚፈጠሩ ነገሮች ጠቅላላ የአመራር ችግር በሚያመጣው ችግር ምክንያት የዜጎች የመኖር የህልውና ችግር አለ። ዳትስ ዋይ ያ ነገር ነው የፈጠረው ምናምን ብለህ ባላንስ ልታረግ ትችላለህ። ግን የማይጠቅም ነገር ውስጥ ነው ያለ ነው። ሰው ሀሳቡን በነፃነት መግለጽ አለበት። ይሄ ደጋፊነታቸውን ሰዎች የሚገልጹት እንዲህ ነፍ ካርቱን ነው የተሰራው ሁላ ማለት ነው። የሃይማኖቱን ደግሞ እመጣልሃለሁ አንድ ላይ ነው መልስ የምሰጥህ። ይሄንኛው ልጨርስ ብዬ ነው እና አሁን እስካሁን ድረስ ራሱ ስንት ሀሳብ ልናወራ እንችል ነበረ ለነሱ መልስ መስጠት እና ይሄ ወዲያው ማለት ነው። ታውቃለህ አይደለ? የኔ ትግል በነገራችን ላይ አሁን ይሄ ድንገት በዶክተር አብይ ሰዓት ብንን ብለው ደጋፊና ተቃዋሚ ሆነው የተነሱ ሰዎች አሉ። ለፖለቲካ ምንም እውቀት የሌላቸው ሰምተውም አይተውም የማያውቁ አስቴር በዳኔ ማን እንደሆነች ሁላ የማያውቁ እኔ አግብቼ ልጆች እንዳሉኝ ራሱ የማያውቁ ጭራሽ ትዳር ይዤ የማያውቅ የሚመስላቸው አንቺ ቆሞ ቀር ምናምን ላይ ያሉ የሚሳደባሉ። በነገራችን ላይ ፊልም ሰሪ እንደነበርኩኝ የህፃናት መጽሐፍ እጽፍ እንደነበረ ድርሰት እጽፍ እንደነበረ ሬዲዮ ፕሮግራም እንዳለኝ ምንም የማያውቁ በቃ የሆነ አስቴር በዳኔ ብቻ የሚል ስም ያውቃሉ። እና አሁን ነው ድንገት ዘለው የገቡት በሶሻል ሚዲያ አማካኝነት። ድሮ ጀምሮ እኔ ፖለቲካ ላይ እሳት በሆነው ሰዓት ላይ የምሰጠውን አስተያየት ራሱ የማያውቁ የት ከርመሽ ነበረ በአብይ ሰዓት መተሽ እንዲህ የምትይው ከወያኔ ጋራ ስደንሽ ነበረ ሶሲሊ አሁን ለነሱ መልስ ስሰጥ እስካሁን መቆየቴም ደግሞ በለጸግሽ ምናምን እንዲህ አይነት ኮተት ብፈልግ ያለኝንም ሀብት ያስበላኝ በቂ እድሜ ይስጠኝና እንኳንስ እንቅልፍ የሚነሳ ሀብት ፍለጋ ልሄድ እና ይሄን ነው መልስ የምንሰጠው። ሌላው ደግሞ የበጋሻው መምህር በጋሻው ላይ የሰራነው ቪዲዮ ላይ እንደውም ሌሎች ቪዲዮዎች ላይ የገቡ ኮሜንቶች ሲሰጡ አይቻለሁ። ያኛው ቪዲዮ የነበረውን ኮሜንት ዘግተነዋል። የዘጋንበት ምክንያት ደግሞ በጣም በቃ ለመናገር የሚቀፉ ሃይማኖተኛ ነን የሚሉ ሰዎች የሆነ ሃይማኖት ተቋም ውስጥ ያሉ ሰዎች ለሃይማኖታቸው ብለው የሚሳደቡ ሰዎች ማለት ነው ያሉበት ምናምን ነበር። በጣም የሚቀፉ የሃይማኖት ተቋሙ እንዳይሰደብ ስንል
ነው ይሄንን ያደረግነው እውነት ለመናገርና እንትን ሃይማኖት እኮ ማለት አታቋትም ብለው እናንተ እንትኖች ምናምን እያሉ የሚሳደቡ ሰዎች የነበሩበት ነውና ይሄ ሃይማኖት ተቋሙን ስለሚያሰድብ እነሱ ነን የሃይማኖት ተቋም የሚመጥነው ስላልሆነ ያን ሃይማኖት ተቋም ሪስፔክት ስለምናደርግ ነው የዘጋነው እውነት ለመናገርና ለሱ ምናልባት የምትዩ ነገር ካለ አዎ በጣም ነው የገረመኝ ማለት እኔ እድል የሆኑ ነገር ይገንብኛል እኔ እውነት ለመናገር ለራሴ የምሰጠው ቦታ በጣም ትንሽ ነው በቃ የሆነ አላስችልም ሚላት ስለ ኢትዮጵያ ጉዳይ እንደገና ጌታ ኢየሱስን በጣም ነው የምወደው ስለተሰቀለልኝ ኃጢአቴን ስለወሰደልኝ የዘላለም ተስፋዬ ስለሆነ በጣም ነው የምወደው እኔ በኢትዮጵያ በጌታ በኢየሱስ የሚመጣብኝን አልወድም በቃ ማለት አልወድም ሳይሆን እጠላለሁ ሳይሆን በቃ ይሄ ይከፋኛል ሪአክት አደርጋለሁ እና የበጋሻው ፕሮግራም በጣም ትልቅ ፕሮግራም ነው ሰፊ ፕሮግራም ነው ራሱን የቻለ ነገር አለው ያነሳቸው ሐሳቦች ምናምን ብዙ ዲቴል ሊወራበት የሚችል ነው በጣም ብዙ ሰው ነው ለምሳሌ በጋሻው ነው የተናገረው 7 አመት ቆይቶ መጥቶ አሁን እንትን ስላለ ዝም ብለ ደግሞ ስታስበው በፊት የኦርቶዶክስ አስተማሪ ስለነበረ አሁን የጴንጤ አስተማሪ ሆኖ ሲመጣ በቃ ኦርቶዶክስን የሚወዱ ሰዎች ይከፋቸዋል እሱም ያን አንደርስታንድ ስላደረገ በጣም ኦርቶዶክስ ቤተክርስቲያን አመስግኖ ምናምን ነው እንትን ያለው ግን የፈለገ ቢሆን እንዴት በቃ ክደህን ሄዳል በሚል በጣም ብዙ ሰው ተናግሮታል እና ለነዛ ሰዎች አይደለም ምላሽ የሰጠሁት ለሙያ ጓደኛዬ ነው የሰጠሁት ምላሽ ለበውቀቱ ስዩም ማለት ነው ምክንያቱም እኔ ያነሳዋትን ሐሳብ ያለ አንተ አዋቂ ነኝ እያልክ እንዴት የተናገረው ነገር ላይ እንኳን ንግግሩ ላይ ሐሳቡ ላይ እንኳን ሐሳብ ሳትሰጥ ልብሱ ላይና ኤክስተርናል ማንነቱ ላይ አይተህ ዕውቀት እንደሌለው ሰው እንዴት እንደዚህ አይነት አስተያየት ትሰጣለህ ነው ያልኩት እርግጠኛ ሆኜ የምነግራውን ባገኘው ይሄ ሰደብሽኝ አይደለ ወይ እንደዚህ ያልሽኝ ምናምን ብሎ በቃ የሆነ ተቀላልደን ድጋሚ ወደ ድሮ ምን ቀጥል ነው የሚመስለኝ እሱ ምንም ነገር ሳይል ሌሎቹ ፍትህ ለበውቀቱ ስዩም ምናምን በጣም በቃ የሆነ በውቄ እኮ ማለት ምናምን እያሉ በቃ ባድናቆት ተሞልተው እኔን እንትን ለማለት ማለት ነው ሲናገሩ ሳይ ጌታ ወይ ቻርቀት ላይ ነው ያለነው እና አያዋጣንም በጣም ግን ሲሪየስሊ መናገር እንፈልገው አሁንም ኢትዮጵያ የብዙ ብሔረሰቦች ሀገር ናት ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እኛ ሲሰድቡንም በትግስት አልፈነው ለሚሰድቡንም ሰዎች ሳይቀር ጥሩ ነገርን እየተናገር ልንቀጥል እንችል ይሆናል ግን ደግሞ ይሄን ቶለሬት ማድረግ የማይችላል እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው ሁሉም ሰው ጥላቻን ንቀትን የበላይነትን ኢትዮጵያ ምድር ላይ የዘሩ ሰዎች ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት በጣም ነው የሚያስጠላው ነገም ደግሞ ይሄ በቀል ሌላ በቀል ይወልዳል ስለዚህ ዳይቨርሲቲያችንን አክሴፕት አድርገን አንድ ሀገር ነው ያለን ተከባብረን መኖር አለብን ይሄ ብሽሽቅ ስድብ እውነቴን ነው የምነግረው የፖለቲካ ጸብ ራሱ አይደለም ኢትዮጵያ ውስጥ ለካ ያለው ኦኬ በጣም ደብዙ ትልቅ ነው ይሄ የመበሻሸቁ የመሰዳደቡ ነገር ማንም ሰው ደግሞ ሰው እስከሆነ ድረስ ይከፈዋል ሪአክት ሊያደርግ ይችላል ኦኬ ስለዚህ ፕሊዝ እንከባበር ያው ይሄንንም ምለው ራሱ ማለት ነው እንትን ጤነኛ አይምሮ ላላቸው እንጂ ሃይማኖት ተከታይ ሆነ አንተ ክርስቶስ ሞቶልኛል የምትል በስድብ ስትታወቅ ላውሬው የስድብ አፍ ተሰጠው ነው የሚለው ሌላው ደግሞ ኢየሱስ ስትል በቃ በጣም ብዙ ሰው ለመሳደብ ይወጣል እኛ እናቀውም አሉ
ምናምን ኢየሱስ ሲባል እሺ ብለህ ቀጥሎ ያለው ነው መስማት ያለብህ እንጂ አንተ ሰይጣን ነው የሚደነግጠው ኢየሱስ ሲባል የስድብ ካራ ይዞ የሚነሳው። መጽሐፍ ቅዱስ ደግሞ ቢያነቡ ማለት ነው ለአውሬው የስድብ አፍ ተሰጠው ነው የሚለው። ጌታ ኢየሱስ ደግሞ ስለ ስሜ የተጠላችሁ የተሰደባችሁ ትሆናላችሁ እና ዓለም ቢጠላችሁ አይክፋችሁ ከእናንተ አስቀድሞ እኔን ጠልቶኛልና ነው የሚለው ኤንዌይ። እና በዚህ እናልፈዋለን ይህን ጉዳይ። ይልቅ ሌሎች አገራዊና ወቅታዊ ጉዳዮች ላይ ብንነጋገር ጋሼ። አይ በጣም ይሄ ጎበዝ ተሳዳቢዎች እንዳሉ ሶሻል ሚዲያው ላይ ተመልክቻለሁ። በተለይ ሃይማኖት ባትወክሉ እናንተ ሰዎች ነው የምለው እኔ ማለት ተሳደቡሽ ቢያንስ ግን ራሳችሁን ብትወክሉ የሆነ ብሔር ወክላችሁ ባትሳደቡ የሆነ ሃይማኖት ወክላችሁ ባትሳደቡ። ምክንያቱም በእናንተ ልክ ባይወርድ። ምክንያቱም ክርስትና በጣም ትልቅ ሃይማኖት ነው በፕሮቴስታንቱም በኦርቶዶክስም ቤተክርስቲያን ማለት ነውና የሆነ በዛ በራሳችን አስተሳሰብ ልክ ወይም ደግሞ በራሳችን መውረድ ልክ ያንን ተቋም ባናወርደውና ባናሰደብ ጥሩ ነው የሚል ሀሳብ ለመሰንዘር ያክል ነው እንጂ ብዙ እንደዚህ አይነት ተሳዳቢ ሰዎችን ፕሮሞት የማድረግ ወይም በእነሱ ታይም የማሳለፍ ሀሳብ ኖሮን ሳይሆን ግን ክሊር ለማድረግ ነው እንጂ እዛ ጋም ኮሜንቱን የዘጋ ነው በዛ ምክንያት እንደሆነ ለተመልካቾቻችን ግልጽ ለማድረግ ነው። ሌላው እንግዲህ አሁን ወደ ስቱዲዮ ከመግባቴ በፊት የሰማኋቸው አንዳንድ መረጃዎች አሉ እንደ መረጃ ናቸውና የክልል ልዩ ኃይል እንግዲህ ባለፉት አመታት ውስጥ ዶክተር አብይ ወደ ስልጣን ከመጡ በኋላ በተለይ የተለያዩ ክልሎች የራሳቸውን የሆነ የክልል ልዩ ኃይሎችን በማሰልጠንና በማስታጠቅ በርካታ ልዩ ኃይሎች እያንዳንዱ ክልል አፍርቷል ወይም ደግሞ አለው ማለት ነውና ይህንን ደግሞ ባለፉት ጦርነቶችም ጊዜ በደንብ በስፋት የተመለከትነው ነገር ነው። ከጦርነቱም በኋላ ከዛም በፊት የነበረው ነገር ደግሞ በደንብ በተጠናከረና በተደራጀ ሁኔታ ይሄ የልዩ ኃይሎችን የማጠናከር ሁኔታ ነበርና ዛሬ ግን የወጣው መረጃ ምንድነው? እነዚህ ልዩ ኃይሎች እንዲቀሩ የሚል አንዳንድ መረጃዎች እየወጡ ይገኛሉና ምናልባት እዚህ ላይ የሚሰማሽ ነገር ካለ ወይም ሪፍሌክት ማድረግ የምትችይው ነገር ካለ? ሁሌ ስንል የነበረውን ነገር ሰሙን ማለት ነው ወይ በራሳቸው ተቧቅሰው ሲወጣላቸው የቦክስ ውድድር አለ አይደለ? መጨረሻ በቃ እንትን ውስጥ ሪንግ ውስጥ ገብተው የሚቧቀሱት ምናምን ነገር እና ሙተት ብለህ አሸናፊ ተብለህ እንደዚህ እጅህን ዳኛው የሚያወጣው መጨረሻ ላይ ከዛ እኮ በኋላ ልትሞት ትችላለህ ሁላ በድብደባው ብዛት። ግን በቃ አሸናፊ ነህ ተብለህ ቀበቶ ምናምን ተሸልመህ ሊሆን ይችላል። እና የልዩ ኃይሎች እንትን እንዲቆም ከተደረገ እሰየው። እኔ ምንድነው የገጠር ሙሽራ ካልታዘልኩ አላምንም ትላለች ይባላል። ምን ማለት መሰለ ድሮ መኪናና ፈረስ ላይ ምናምን ከመውጣቷ በፊት መኪና የለም ሙሽራ ታዝላ ነው ከቦታ ቦታ የምትንቀሳቀሰው እና ታገቢያለሽ ሲሏት ካልታዘልኩ አላምንም ብላለች። እና አሁንም ይሄ ነገር ስራ ላይ ውሎ ካላየሁት በስተቀረ አላምንም ካሉ ግን አሪፍ ነው፣ እየዳን ነው ማለት ነው። አንድ ሀገር እየሆንን ነው ማለት ነው። ምክንያቱም ክልሎች ሀገር የማከል ያህል እንትን አቅም የኖራቸውና በጣም ሁሉም በየራሱ የፋነነው የራሱ የሆነ መሳሪያ ስላለው የራሱ የሆነ በቃ ጦር መሳሪያ ካለ አንተ ኢኮኖሚውን በራስ የምታስተዳድር ከሆነ እኮ አገር ነህ በነገራችን ላይ ታውቃለህ አይደል? ስለዚህ አገር ሞከር አደረጉ ማለት ነው። ህገ መንግስቱን ሳይነግሩን ሞክረውት ነበረ። ሁሉም አገር ሆነው እንደ አገር ኦፍ ኮርስ ባንዲራ አላቸው፣ የህዝብ መዝሙር አላቸው። ህዝቡ ነው እንጂ ያልተለያየው እነሱ እኮ አገር ሆነው ነበረ። ይሄ ነገር ከቀረ አንድ መከላከያ ይኖረናል ማለት ነው። ኢትዮጵያዊ የሆነ መከላከያ ሰራዊት ይኖረናል ማለት ነው። እርስ በርስ የሚያቧቅሰንና ምናምን ሳይሆን ኢትዮጵያን ከሌሎች ከጎረቤት ሀገሮች ወይንም ከሌላ ከውጭ ሀገር የሚመጣባትን ተጽዕኖ የሚመክት መከላከያ። ከዚህ በኋላ እኔ ከመከላከያ ጎን ቆማለሁኝ የምለው መከላከያ ሰራዊታችን ከሌሎች ሀገሮች ጋራ ምናልባት አይበለው እንጂ ምናልባት እንደዛ አይነት ችግር ከመጣ ነው እንጂ እርስ በርስ በብሔር ተዋድነው ለሚቧቀሱት ነገር እኔ በተአምር ማለት ነው በተአምር ደም ለሚፋሰስበት ስርዓትና ሂደት ድምጼን አልሰጥም።
ካሉት አሪፍ ነው፣ ካረጉት ግን አያረጉትም ወይም ደግሞ ሊቆይ ይችላል። ሌላው ደግሞ የምነግርህ ይሄን ያስባለሽ ምንድነው ካልከኝ የጦርነቱ ሰሞን ከትግራይ ጋር ጦርነት የተጀመረ ሰሞን መኪኖች ብሔር አላቸው አይደለ ላያቸው ላይ ብሔር ሊቀር ነው ተብሎ ነበረ። በቃ አልኩ ደስ ብሎኝ አልኩ። የዛ ሰሞን አባይ ቲቪም ላይ ሰራ ነበር። በቃ እሱን ነበር ማወራው። አንድ መዳን ነው በቃ እሱ ራሱ አንድ መዳን ነው እያልኩ ሳስብ ነበር። እሱንም ነገር በዛው ቢያስታውሱት ይሄ መኪኖች ብሔራቸው ቢነሳላቸው ነፃነት ይኖርሃል። ኢቲ ብቻ የሚል ቢኖረው ኢትዮጵያ ውስጥ እንደ ልባችን ከቦታ ቦታ እንንቀሳቀሳለን፣ አገር ይኖረናል ማለት ነው። አገር ወደ መኖር ይሄዳል። ሌላው ነገር ደግሞ አይ ቲንክ ዛሬ ተሰብስበዋል አይደለ? ሌላው እንግዲህ ምንድነው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ ሌሎች የጊዜያዊ አስተዳደሩ ባለስልጣናት የትግራይ ጊዜያዊ አስተዳደር ማለት ነው በአዲስ አበባ ከሚገኙ የትግራይ ባለሀብቶች ጋራ ትግራይን መልሶ ለማልማት ውይይት ተደርጎ ነበረ እና ይሄ ውይይት ደግሞ ሲካሄድ ነው የዋለው ዛሬ። እና በዚህ ውይይት ላይ ምን ኤክስፔክት ታደርጊያለሽ? እኔ እውነቴን ነው እኔ ሰው ሆኜ ነው የማወራው። ኤኒዌይ ከኤክስፔክቴሽኑ የበለጠ የጊዜን ሀያልነት ጊዜ የማያሳየን ነገር የለም የሚለውን ነገር ነው የማስበው። ስለ ትግራይ ልማት አዲስ አበባ ላይ ነው እየተወያዩ ያሉት። ኦኬ ናይስ፣ አሪፍ ነው። ግን ስለ ትግራይ ልማት በደንብ የደረሰባት ዳሜጅ እንዲታያቸው ትግራይ ላይ ቢወያዩ ለኔ በደንብ ዋጋ ይኖረው ነበር። ምክንያቱም ሀብታሞቹ ያሉት እዚህ አዲስ አበባ ላይ ያሉት ናቸው። ብዙዎቹ ስማቸውን የምናውቃቸው ናቸው። እንደውም እኮ እድል ሰጥቷቸው የተረፉ ናቸው እንጂ ብዙ የትግራይ ባለሀብቶች እኮ ያለ ምክንያት ፖለቲካ ውስጥ ምንም ነገር አስተዋጽኦ የሌላቸው ሳይቀር እየታሰሩ ብዙ ነገር ነበረ። ኤኒዌይ ትግራይ ውስጥ ሄደው ጉዳቱንም በደንብ አይተውት ህዝቡንም አይተውት እንደዛ ቢያደርጉ ሌላ ቀን እንደዛ ቢሰበሰቡ አሪፍ ነው ብዬ ነው የማስበው። ምክንያቱም ኢህአዴግና ኢህአዴጋውያን ስቲል ልማት የፈረሰ መገንባት ምናምን የሚሉት ይሄ ከመሬት ከአፈር ከድንጋይ ከኮረት ከፎቅ ከመሰረተ ልማት ምናምን ጋር የሚያያዙ ነገሮች ነው እያደረጉ ያሉት። የፈረሰውን የሰው ልቦና ለመጠገን ግን የሚሄዱበት ርቀት ምን ያህል እንደሆነ አላውቅም። ታይም ይፈልጋል ሁሉ ነገር እና እዛ ላይ ትኩረት አድርገው ቢሰሩ እንደዚህ አይነት ነገሮች ብናይ ብንሰማ አሁን እኔ ደስ ይለኛል። ኦኬ ትላንትናም ባለስልጣኖቹ ናቸው የተጣሉት፣ የሞተው ግን ህዝቡ ነው። ዛሬም የተታረቁት ባለስልጣኖቹ ናቸው። አይ ዶንት ኖ ጥሩም ነው አይ ዶንት ኖ ብቻ ኤኒዌይ ልማት ጥሩ ነገር ነው። የሚቀድሙ ስራዎችም ግን አብረው ቢሰሩ በጣም አሪፍ ነው ብዬ ነው የማስበው። አይመስልም? እንጂ በጣም ብቻ ይኸውልህ በጣም አቅቶን አይደለም እያንዳንዷን የፖለቲካ ንግግር በደንብ ዲቴል ህጉን ጽፈን አካሄዱን ጽፈን እንደዚህ አይነት አስተያየት ምናምን መስጠት አቅቶን አይደለም። ሰው ሆነን ሻይ ሰዓት ላይ እንደሚወራ እንደ ሁለት ጓደኛሞች ነው እያወራን ያለ ነው። ምክንያቱም የኛ ቴስት ያለው ሰው አለ፣ ቢያንስ እኛን መስማት የሚወድ ሁሉም ሰው ባይሆን በዚህ መካከል ሀሳብ ይንሸራሸራል ብለን ነው። ሰዎች ግን ነገር ቢያስጨርሱ ጥሩ ነው። በደንብ ዲቴል ቢያዳምጡ ጥሩ ነው። ካዳመጡ በኋላ የተሰበሰበውን ሀሳብ ቢሰሩበት። ለምሳሌ ያህል ወደ በኋላ ተመለስኩልህ። ቅድም የተነሳው ላይ የአቶ ክርስቲያንን ተናገርሽብን በሚል ብሔሬን እየተናገሩ የሰጡት አስተያየት በጣም ደስ የሚል አይደለም። ፖለቲከኞቹም ጋር እንደዚህ ነው የሚሰዳደቡት ማለት ነው። የሚገፋ ማለት ነው። ገባህ አይደል? አንተ ወደምትጠላው ሀሳብ የሚገፋ
እና እኔ አስቴር በዳኔ እግዚአብሔር ይመስገን የሆነ ሰዎችን ለማስጨብጨብ ምናምን አይደለም የምሰራው ለህሊናዬ ነው። ኦኬ በጣም የሚያሳዝንህ ነገር ደግሞ ማለት ነው እዛው ጋር የአማራ ልዩ ኃይል በለው ወይም ደግሞ ፋኖ ጦርነት ውስጥ የገቡት ሀገር ለመገንጠል ሳይሆን ሞቲቫቸው ግልጽ ነው። ተገፍተው ራስን ለማዳን ራስ ለመከላከል ነው። ስለዚህ ከሌሎቹ ታጋዮች ጋር እኩል አላያቸውም ብዬ የሰጠሁትን አስተያየት ማንም የሰማውም ያየውም የለም። ወይ ደግሞ ሰምተውት አልፈለጉትም፣ ችላ ብለውታል። ከዚህ በፊት ደግሞ ስትናገር የነበረው ነገር አለ አይደል? በዜሮ ነው የሚያባዙልህ፣ ምንም ነው የማይመስላቸው ማለት ነው። እና እንደዚህ አይነት ነገር ይዘን የትም ልንደርስ አንችልም። ይልቅ እዚህ ጋር forget about the bad story and መናገር የምፈልገው ነገር አለ። ጊዜ ጀግና ነው። ይህን ሁሉ ነገር ያሳየን ጊዜ ነው። ምናልባት ነገሮች ፈጣን ሊሆኑ ይችላሉ፣ ግን ትላንትና በጠቅላይ ሚኒስትሩ ንግግር ውስጥ ሳይቀር እነዚህን ሰዎች መተው ህዝብ ፊት ሁላ እንደማይቀርቡ ተናግረው ነበር። በወቅቱ ያለው ሁኔታ እንደዛ ስለሆነ ግን አሁን መተው ተነጋገሩ። እነዚህ ሰዎች ይቅር ተባብለዋል፣ በደንብ ታርቀዋል ማለት ነው። እነሱ ታርቀዋል። ህዝብም ወደ መታረቅ መሄድ አለበት። ቂም ቁርሾ ምናምን መቅረት አለበት። ይሄ ሲቀር ግን የህዝብን ልብ እያደማ ትላንት ጠላት ያልከውን ዛሬ ጓደኛ ስታደርገው ትላንትና ባለውለታህን እየገፋ መሆን የለበትም። አጥብቄ መናገር የምፈልገው ነገር አለ። አቦይ ስብሃት የተያዙ ጊዜ እንደዛ ሆኖ ስናያቸው ከህወሓት ጋር በተያያዘ የስ በቃ ምናምን ያሉ ሰዎች አሉ። ፖለቲካውን ደግሞ ረስተን አንድ አዛውንት በዛ አይነት ሁኔታ መታየታቸው ያሳዘነን ብዙ ሰዎች አለን። ከዛ በኋላ ግን ዘመን ተቀየረ። እሺ እና እሳቸው ማለት ነው ያው ሰው እንክብካቤ ከተደረገለት ሰውነቱ መልኩም ይቀየራል። ጭራሽ አሜሪካን ሀገር ሄዱ። ዋው ትልቅ ለውጥ ነው አይደል? ግን የዛ ጊዜ የጦርነቱ ጊዜ ማለት ነው ለሀገር ባለውለታ የነበሩ ሰዎች አሉ፣ ኢትዮጵያን ወክለው የተዋጉ ሰዎች እና ጀነራል ተፈራ እግራቸው ላይ ጉዳት ደርሶባቸዋል። ለሕክምና ወደ እስራኤል ሊሄዱ ሲሉ ተመልሰዋል፣ ተከልክለዋል። ባለውለታ ናቸው የሀገር። እኔ አሁን ከመንግስት ጋር ያላቸው ሰጣ ገባ ወይ ደግሞ ከመንግስት ጋር ያላቸው ጸብ ምናምን እሱ አይመለከተኝም። እኚህ ሰውዬ ግን የሀገር ባለውለታ ናቸው። እዛ ጋር ሀገሬ ሊያፈርስ ነው ያልከውን ይቅር ባልክበት ደረጃ ልክ የሀገር ባለውለታ የነበሩ ከህመማቸው ጋር ታግለው ለኢትዮጵያ ዋጋ የከፈሉ ሰዎችን መንከባከብ አለብን፣ ማሳከም አለብን፣ መታከም አለባቸው። መንግስት ነው እንደውም ወጫቸውን ችሎ ማሳከም ያለበት። እዛ ጋር ለትግራይ ያሳየውን ሆደ ሰፊነት ሪሰንትሊ አሁን ላለው ችግርም ማሳየት አለበት። አሁን እንደዚህ ሲሆን አብይን እኔ ወደዋለሁ ድጋሚ ማለት ነው። አሁን ተቀይሜዋለሁ። ኦኬ ግን አሁን እሱን እንደዛ ቢያደርግ ድጋሚ ወይ በቃ ይቅር ባይ ነው ማለት ነው እላለሁ። ያ ሁሉን ነገር ከአብይ ጋር የምናያይዘው እንደዚህ ነገሮች ወደ አንድ ቦታ ኮንሰንትሬት ስላደረጉ ነው። መታከም አለባቸው እኚህ ሰው። ይሄ ደስ አይልም፣ ግፍ ነው። ልንገርህ አይደለ ግፍ ነው። ለሀገር ዋጋ የከፈለን ሰው ገፍተህ እንደገና ደግሞ በእግዚአብሔር ማንም ተራ ሰው እንኳን ይሄን ባላንስ መስራት አያቅተው። በቃ ብሽሽቁን ስድድቡን ምናምን እንትወው። በቃ መታከም አለባቸው እኚህ ሰው። እንዴ ያሳዝናል። እዚህ ጋር ይኸውልህ የአንድ ጀነራልን መታከም አለመታከም ጉዳይ ወይ ደግሞ የአንድ እስረኛ የነበረን ሰው አሜሪካን ተንከባክበ መላክ አይደለም የምታስተላልፈው መልእክት። ትውልድ ላይ ነገ ለሀገሬ እሞታለሁ የሚል ሰው ነው የምታጣው። እሺ እቺ ውለታ ቢስ ሀገር ትላለህ፣ ሀገር ታሰድባለህ። አየህ ኢትዮጵያ ነገ አሁን ከሱዳን ጋር ጦርነት አይበለውና ገጠመሽ ልበልህ ወይ ከግብጽ ጋር ወይ ከሆነ ነገር ጋር በአፈሳ ሊያሰልፉት ነው ትውልዱን እንጂ እንደ ድሮ ዘራፍ እያለ ለሀገሬ እሞታለሁ እኔ ሞቼ ሌላው ቀሪ ትውልድ በሰላም ይኑር ብሎ የሚዘምት ታገኛለህ? አታገኝም። ኦኬ አንተ ከሞትክ በኋላ ቤተሰቦችህ ምንህ ጠቅላላ ሁሉ ነገርህ ዋጋ እንደሚያጣ ታውቃለህ። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ
የገደለሽ በላ ይባላል። ከድሮ ጀምሮ እነ በላይ ዘለቀ ላይ የደረሰ ታሪክ ብዙ ታሪክ እናያለን። ሀገራችን ከእድሜ ልክ ጦርነት ያልወጣችበትን ምክንያት ይሄ ሊሆን ይችላል። የመጨረሻ ግፍ የሚሰራባት ሀገር እና የሀገር ባለውለታን መርሳት ይሄ ሁሉ ሰብአዊነት ነው። ሰብአዊ ኮሚሽን አሁን ለምሳሌ ቀይ መስቀል ህግ አለ አይደል? በጦርነት መሀል ቀይ መስቀል መኪና ብቻ ነው የማይመታው። በጣም አውሬ ከሆነ ነው አንድ ታጋይ የቀይ መስቀል መኪናን የሚመታው። ምክንያቱም ቀይ መስቀል የየትኛውም ብሔረሰብ አይደለችም ወይ የየትኛውም ተዋጊ ቡድን አይደለችም፣ የሰው ነች። ይሄ ለሰው የሚደረግ የሰብአዊ መብት ድጋፍ ነው መሆን ያለበት እና አግባብም አይደለም። የተበቃይነት ሜንታሊቲ መቆም አለበት። ሪል የሆነ ንጉስ፣ ተወዳጅ ንጉስ በምን እንደሚታወቅ ልንገርህ። በጣም ይቆጣል በደል ሲያይ። ጀግና ነው። ጦር ሜዳ ድረስ ገብቶ ይፋለማል። የዛኑ ያህል ደግሞ ሩህሩህ ነው። ለማረከው ሰራዊት ሳይቀር ፍቅርን፣ እንክብካቤን የሚሰጥ ሩህሩህ ነው፣ የሚራራ ነው። እና እንደዚህ አይነት ሜንታሊቲ ቢኖረን መልካም ነው ላለው። ከዚህ ሁሉ ነገር በኋላ ግን መጨረሻ ላይ ማሰር የምፈልገው እኛ በማይገባን ምክንያት ሀገራችን እየዳነች ትሄዳለች። ኢትዮጵያ ሰላም ትሆናለች። ሁሉም ነገር አሁን ያልቃል። ኦኬ፣ የተሻለች ኢትዮጵያ ትመጣለች እና ሰማዩ እያቀላላ ነው ሊነጋ። ኦኬ፣ ወንፊት የሆነ ዘመን ደግሞ ይመጣል ሪዋርድ የሚሰጥ በራሱ። ይህንን ነው የምልህ ሚስተር አሌታ። አመሰግናለሁ። መልካም እንግዲህ ጥሩ ቆይታ አድርገናል ብዬ አስባለሁ። ኔክስት ታይም ደግሞ በሌሎች አዳዲስ ርዕሰ ጉዳዮች እንመለሳለን። ስፖርት ምናምን ኪነ ጥበብ ነው ከዚህ በኋላ የምናወራው። ይሻላል። ፖለቲካ እናወራው፣ ስፖርት እናወራለን። ኤኒዌይስ ቆንጆ ቆይታ አድርገናል። ቴንኪው በጣም ቻው።